ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ከአንድ ዓመት በፊት ማርከስ ራሽፎርድ ለሁል ጊዜውም ከማንቸስተር ዩናይትድ የወጣ ይመስል ነበር። የወጣው በውሰት ነው። ስለዚህ ከማንቸስተር ዩናይትድ ጋር ቋሚ ውል አለው። ነገር ግን በስሜት ግን ከማንቸስተር ዩናይትድ ጋር ለሁል ጊዜውም የተለያየ ይመስል ነበር። የወረቀት ስራውም ወይም ፎርማሊቲውም የጊዜ ጉዳይ ብቻ ይመስል ነበር። ማለቁ አይቀርም። ባርሴሎናም በንጽጽር አነስ ያለ የኮንትራት ስምምነት ነበረው ወይ ዝውውሩን ቋሚ ማድረግ የሚያስችለው አማራጭ ነበረው። 26 ሚሊዮን ፓውንድ ብቻ ደህና ሲዝን ካሳለፈ ጥሩ የስኳር ተጫዋች ከሆነ ሁልጊዜ እንኳ ባይጀምር በባርሴሎና መጀመር እንደሚያስቸግረው መገመት ይቻል ነበር። የራፊኛ፣ የላሚን ያማል እና የሮበርት ሌቫንዶቭስኪ፣ ፌረን ቶሬስ፣ የሩኒ ባርዳጂ ሌሎችም ተጫዋቾች ያሉበት ስብስብ በመሆኑ ምክንያት የባርሴሎና ኦቶማቲክ ጀማሪ እንደማይሆን ግልጽ ነበር። ግን ደህና ሲዝን ካሳለፈ 26 ሚሊዮን ፓውንድ መክፈል ራሽፎርድ ጥሩ በሚጫወትበት ጊዜ በጥሩ ሙድና ፎርም ላይ በሚሆንበት ጊዜ በጣም ጥሩ ተጫዋች በመሆኑ ምክንያት ባርሴሎና ይህንን እድል ያሳልፈዋል የሚል ግምት ብዙ አልነበረም። በባርሴሎና ጥሩ ሲዝን ካሳለፈ ባርሴሎና እንኳን ባይሆን ሌላ ክለብ ተጫዋቹን ለመውሰድ ይበረታታል የሚል ግምት ነበር። ስለዚህ ከአንድ ዓመት በፊት ማርከስ ራሽፎርድ በውሰት ቢሆንም ከማንቸስተር ዩናይትድ ወደ ባርሴሎና የተዘዋወረው ደግሞ ከዛም በፊት ለግማሽ የውድድር ዘመን በአስቶን ቪላ እንደዚሁ የተሳካ የውሰት ቆይታ አድርጎ ስለነበር ወደ ዩናይትድ የሚመለስበት እድል ያለ አይመስልም ነበር። አሁን ለሁለቱም ወገኖች ምርጫ የተለየ ምርጫ ያለ አይመስልም። ባርሴሎና ውስጥ በነበረበት ጊዜ በጣም ጥሩ የውድድር ዘመን በእኔ ግምት ጥሩ የውድድር ዘመን አሳልፏል። 28 ጎሎች ላይ በቀጥታ ተሳትፏል። አዘውትሮ ለማይጀምር ተጫዋች ያገኛቸውንም ብዙ እድሎች በራፊኛ በተደጋጋሚ መጎዳት ምክንያት ላገኘ ተጫዋች 28 የጎል ተሳትፎ በጣም ትልቅ ይመስለኛል። 14 ጎሎች አስቆጥሯል። 14 የመጨረሻ ኳሶች አቀብሏል። ስለዚህ በሁለቱም ጠቃሚ ተጫዋች ነበር ማለት ነው። ጎሎች በማስቆጠርም የመጨረሻ ኳሶች በማቀበልም በጣም ጥሩ የውድድር ዘመን ነበር ያሳለፈው። ለእንደዚህ አይነት ሲዝን ላሳለፈ ተጫዋች 26 ሚሊዮን ፓውንድ መክፈል ባርሴሎና የጥንቃቄ ዘመን ላይ እንዳለ ብናውቅም ለእያንዳንዱ ፔሶ ለእያንዳንዱ ዩሮ ጥንቃቄ ማድረግ እንዳለበት ብናውቅም ግን 26 ሚሊዮን ፓውንድ ተጫዋቹ ካሳለፈው የውድድር ዘመን እና ለቡድኑ ከሰጠው አገልግሎት ከጠቃሚነቱ አንጻር ውድ አልመሰለም ነበር እና የማንቸስተር ዩናይትድ ደጋፊዎች ጥሩ መጥፎም ጊዜ ነበረን ከራሽፎርድ ጋር። የማንቸስተር ዩናይትድ በታሪክ 13ኛው ከፍተኛ ጎል አስቆጣሪ ነው። 23ኛው ብዙ ጨዋታ ያደረገ ተጫዋች ነው። 139 ጎሎች ለማንቸስተር ዩናይትድ አስቆጥሯል። ገና እድሜው ለጋ በነበረበት ጊዜ በጥቂት ቀናት ልዩነት ሐሙስና እሁድ ሚችላንድና አርሰናል ላይ ገና በ17 ዓመቱ ሁለት ጎሎች አስቆጥሯል። ሊቨርፑል ላይ የሊቨርፑል ጨዋታን ማሸነፍ የቻሉባቸውን 2 ፌመስ ጎሎች አስቆጥሯል። ፓሪስ ሳን ጀርማ ላይ ያልተጠበቀ ከምባክ ባስመዘገቡ ጊዜ ያንን ዝነኛ ጎል 3ኛውን ጎል አስቆጥሯል በፍጹም ቅጣት ምት። ከዛ በፊት በጨዋታው ላይ ሌላ ጎል አስቆጥሯል። በአንድ የውድድር ዘመን 30 ጎል ያስቆጠረበት የውድድር ዘመን ነበር እና ውብ ትዝታዎች ነበሩት። ከዛ ደግሞ እንደ ሰው ሰብአዊ ምግባሩም በጣም የሚመሰገን ማንኩኒያን እንዲሆን አድርጎት ነበር። በኮቪድ ጊዜ የተራቡ ህጻናትን ያልዘነጋ በሚል ከዛ ደግሞ ነገር በሚበላሽበት ጊዜ በሰውነት ቋንቋው አንዳንድ ጊዜ በሚስተዋል ልግመኛ በሚመስል ወይም ስንፍና በሚመስል ባህሪው ምክንያት የማንቸስተር ዩናይትድ ደጋፊዎች ደግሞ መጨረሻ አካባቢ የተቀየሙት ደጋፊዎች ነበሩ። ስለዚህ ውብም ትዝታ ነበረን፣ ግን ደግሞ ያን ያህል ያላማሩም ጊዜያት ነበሩ። ስለዚህ አሁን ተሰነባብተናል የሚል ስሜት ነበር በጊዜው። ደግሞ ከማንቸስተር ዩናይትድ ከመልቀቁ በፊት አንድ በጣም የተከበረ ጋዜጠኛ ለሄንሪ ዊንተር የሚባል
እና ከሄንሪ ዊንተር ጋር ደግሞ ቃለ ምልልስ ነበረው። ያንን ቃለ ምልልስ የማንቸስተር ዩናይትድ ደጋፊዎች አልወደዱትም። የክለቡን ክብር የሚያጎድፍ ነገር አልተናገረም፣ ግን ለማንቸስተር ዩናይትድም ለኔም አሁን ሌሎች አማራጮችን ማየት ሳይሻል አይቀርም የሚል እንግሊዞቹ ካንዲድ ኢንተርቪው ልቷል። እንዲህ አይነቱ አንድ ሰው ፖለቲካሊ ኮሬክት መሆን ሳይጠበቅበት ስለ ትክክለኝነት ሳይጨነቅ ሲናገር ማለት ነው ካንዲድ ኢንተርቪው ይባላል። ራሽፎርድ ያደረገው እሱን ነው። ግን እንደምታውቁት ፓርቲዛንሺፕ የክለብ ደጋፊነት ፍጹም ታማኝነትን ከተጫዋቾቹ ይጠይቃል እና ምናልባት ያንን አይነት ታማኝነት ለማንቸስተር ዩናይትድ አላሳየም የሚል ቅሬታ በአብዛኛው በኦንላይን ያለ በሶሻል ፕላትፎርሞች ላይ በሶሻሎች ላይ ያለ ስሜት ነበረ እና የለቀቀ መስሎ ነበር። በኋላ ግን ነገሮች ተቀየሩ። ባርሰሎና ጁን ከማለቁ በፊት ተጫዋቹን በ26 ሚሊዮን ፓውንድ የማስፈረም እድሉን ወይም 30 ሚሊዮን ዩሮ አካባቢ የማስፈረም እድሉን አሳለፈው ወይም ይህንን አማራጩን ሳይጠቀምበት ቀረ። እንዲያውም እንደገና ለመደራደር ከዚያም ባነሰ ከ26 ሚሊዮን ፓውንድም ባነሰ ገንዘብ ከማንቸስተር ዩናይትድ ጋር እንደገና የመደራደር ባነሰ የዝውውር ሂሳብ ወይ በሌላ ሁለተኛ ውሰት ተጫዋቹን የመውሰድ ፍላጎት ነበረው የሚሉ መረጃዎችን ሰማን እና ባርሰሎናም በሱ ቦታ ሌሎች ተጫዋቾችን አመጣ። ከሱ ጋር ተመሳሳይ ቦታ ላይ የሚጫወተውን የአንቶኒ ጎርደንን ዝውውር በ80 ሚሊዮን ዩሮ ፈጸሙ። በ30 ምናምን ሚሊዮን ዩሮ ማስፈረም ይችሉ ነበር ማርከስ ራሽፎርድን፣ ግን የፈለጉት በእድሜ የበለጠ ወጣት የሆነውን ምናልባት ለሃንዚ ፍሊክ ያጫወት ፍላጎት የበለጠ ይስማማል ተብሎ የታመነበትን አንቶኒ ጎርደንን አስፈረመ። በሱ ብቻም አላበቃም። ባርሰሎና አሁንም ቢሆን ተጫዋቹን መልሶ ሊወስደው ይችላል፣ ራሽፎርድን መልሶ ሊያስፈርም ይችላል ሲባል ነበር። ግን ደግሞ ካረም አደየሚ የሚባለውን ተጫዋች ከቦሩሲያ ዶርትሙንድ ገዛ። ሁለቱም የክንፍ ተጫዋቾች ናቸው። ስለዚህ ባርሰሎና አሁን ባለው ሁኔታ ሌላ የውድድር ዘመኑ ከመጀመሩ በፊት ወይ ዝውውር ገበያው ከመዘጋቱ በፊት ከባድ ጉዳት የሚገጥመው ተጫዋች ካላጋጠመ በስተቀር የሆነ ሰሞን ራፊኛው ወደ ሳውዲ አረቢያ ሊሄድ ይችላል ሲባል ነበር፣ ወይ እንደዚህ አይነት ያልተጠበቀ ዝውውር ካልተፈጸመ በስተቀር የማርከስ ራሽፎርድ የባርሰሎና ተጫዋች የመሆን የሙሉ ጊዜ የባርሰሎና የቋሚ የባርሰሎና ተጫዋች የመሆን ጉዳይ አብቅቷል። ስለዚህ ወደ ማንቸስተር ዩናይትድ እንዲመለስ ሆነ። ከአመት በፊት ይሄ እድል ያለ አይመስልም ነበር። ወደ ማንቸስተር ዩናይትድ ሊመለስ የሚችልበት እድል በጭራሽ የሚኖር አይመስልም ነበር። ግን መጨረሻ ላይ ማንቸስተር ዩናይትድ ተጫዋች ነው። ቀሪ የ2 ዓመት ኮንትራት አለው። ስለዚህ ምንም ማድረግ አይቻልም። ሁለቱም ሌላ አማራጭ ይፈልጉ ነበር። ማንቸስተር ዩናይትድም ባርሰሎና ተጫዋቹን በቋሚ ዝውውር ቢወስደው ወይ ወደ ሌላ ክለብ ቢዘዋወር የሚመርጥ ይመስለኛል በተለያዩ ምክንያቶች። ተጫዋቹን ቢሆን በዛ ቃለ ምልልሱ ላይ እንደተናገረው ለሁለቱም ፓርቲዎች አሁን የሚጠቅመው ለክለቡ ከህፃንነቱ ጀምሮ ያደገበት ክለብ ነው። አይ ቲንክ ጠንካራ ማንነቱ ነው። የማንቸስተር ዩናይትድ ወርቃማ ዘመን ላይ የነበረ ተጫዋች ባይሆንም 13ኛ ከፍተኛ ጎል አስቆጣሪ ነው የማንቸስተር ዩናይትድ። ማንቸስተር ዩናይትድ የታሪክ ሀብታም፣ የጎል አስቆጣሪዎች ሀብታም፣ የትልልቅ ተጫዋቾች ሀብታም የሆነ ክለብ፣ የእንግሊዝ ትልቁ ክለብ ወይ ከእንግሊዝ ሁለቱ ትልልቅ ክለቦች አንዱ ነው። ግን እዛ ክለብ ውስጥ ተጫዋቹ 13ኛው ከፍተኛ ጎል አስቆጣሪ ነው። የክንፍ ተጫዋች ነው። ብዙ ጊዜ ሪካርዱ መጥፎ አይደለም። በወርቃማ ማንቸስተር ዩናይትድ የእንግሊዝ ምርጡ ቡድን በነበረባቸው አመታት ውስጥ አይደለም የተጫወተው። ያንን ኮንቴክስት መረዳት ያስፈልጋል። ግን መለያየት ያስፈልጋል። ምርጫ አልነበረም ወይም የሚሻለው ምርጫ እሱ ነበር። ግን የውል ግዴታ ደግሞ አለባቸው ሁለቱም ወገኖች። ስለዚህ አይዲያል ባይሆንም ወይም የሚመረጠው መፍትሄ ባይሆንም የማርከስ ራሽፎርድ ወደ ማንቸስተር ዩናይትድ መመለስ አሁን አይቀር ይመስላል። የዛሬ አመት በቋሚነት ስለ መልቀቁ ብዙ ዲስከስ ሲነገር ከነበር አሁን ማንቸስተር ዩናይትድን በተመለከተ ጠንካራ ዘገባዎች በማውጣት የሚታወቁ ብዙሃን መገናኛዎችን ብታዩ በብዛት አገልግሎት ላይ የዋለ ያለው ቃል ሪኢንተግሬሽን የሚለው ቃል ወይም ተጫዋቹን መልሶ ቡድን ውስጥ ማካተት ወይም መልሶ ማዋሃድ ሪኢንተግሬሽን እሱ ነው እየተባለ ያለው። ስለዚህ ሌላ መፍትሄ ሊኖር የሚችልበት እድል አለ። በሌላ ውሰት ሊለቅ የሚችልበት፣ ወደ ሌላ ክለብ ሊዘዋወር የሚችልበት፣ በአንድ ትልቅ ክለብ ውስጥ የሆነ ጉዳት ቢያጋጥም ሌላ ልምድ ያለው ተጫዋች ማስፈረም የሚፈልግ ትልቅ ክለብ ሊኖር ይችላል። ራሽፎርድን እንደ አማራጭ ሊወስዱት ይችሉ ይሆናል። እድሎች አሉ ሊለቅ የሚችልበት። ግን አሁን ያለው ሁኔታ ግን ኢሚነንት የሆነ አሁን ወዲያው ሊለቅ የሚችልበት እድል ያለ ግን አይመስልም። ትልቁ እድል ይመስል የነበረው ባርሰሎና ነው። 28 ጎሎች ላይ ተሳትፏል። 18 የላሊጋ ጨዋታዎችን የጀመረው፣ 5 የቻምፒየንስ ሊግ ጨዋታዎችን የጀመረው፣ 3 የኮፓ ዴል ሬይ ጨዋታዎችን የጀመረው። ይሄ የሚነግረን በሁሉም ውድድሮች ላይ የባርሰሎና የመጀመሪያ ጀማሪ አልነበረም። በጣም ጥሩ የሮቴሽን አማራጭ ግን
የነበረው እና ባርሴሎና ላሊጋ ድል ሲያደርግ አስተዋጽኦ ነበረው ራሽፎርድ እንደ ስኳድ ተጫዋች፣ አንዳንድ ጊዜ እንደ ጀማሪ 3 ቦታዎች ላይ እየተጫወተ ብዙ ጊዜ በግራ ክንፍ በኩል፣ አንዳንድ ጊዜ በቀኝ፣ በተለይ ላሚን ያማል ከተጎዳ በኋላ ሌላ ጊዜ ደግሞ 9 ቁጥር ሆኖ የተወሰኑ ጨዋታዎችን ተጫውቷል እና በቁጥሮች ብቻ ካየን ከጨዋታው ከተሰለፈባቸው ጨዋታዎች ብዛት አንጻር ከደቂቃዎች አንጻር ፋክተር ካደረግነው ስኬታማ ነበር በባርሴሎና 28 የጎል ተሳትፎ ለሮቴሽን ተጫዋች፣ ሁልጊዜ ለማይጀምር ተጫዋች በጣም ጥሩ ቁጥር ነው። ግን የባርሴሎና ምላሽ ግን እንዳልኩት አንቶኒ ጎርደንን ማስፈረም ነው። ሁለቱ ተጫዋቾች በወረቀት ላይ ስናያቸው እንዲሁ በግርድፍ ከላይ ባለ የሚና ብያኔ ካየናቸው አንድ አይነት ተጫዋቾች ናቸው። ሁለቱም የቀኝ እግር ግን ከግራ ክንፍ የሚጀምሩ ተጫዋቾች፣ ሁለቱም ከኮሪደሩ ከቾኩ ተነስተው ወደ ውስጥ እያጠበቡ መግባት የሚወዱ ተጫዋቾች፣ ሁለቱም የተጋጣሚ ቡድን ተከላካዮች ላይ ኳስ እየገፉ የሚሄዱ ሁለቱም ከፍተኛ ፍጥነት ያላቸው ተጫዋቾች ናቸው። ሁለቱም እንግሊዛውያን ናቸው። ለእንግሊዝ ብሔራዊ ቡድንም በዓለም ዋንጫው ላይ እንዳየነው ለአንድ ቦታ ይፎካከሩ የነበሩ ተጫዋቾች ናቸው። መጨረሻ ላይ ያንን ፉክክር ጎርደን አሸንፎታል። ምክንያቱም ብዙዎቹን ጨዋታዎች የጀመረው እሱ በመሆኑ ምክንያት። ግን ሁለቱም የአንድ ሀገር ተጫዋቾች፣ የአንድ ብሔራዊ ቡድን ተጫዋቾች፣ በብሔራዊ ቡድንም ለአንድ ሚና የሚፎካከሩ ተጫዋቾች ናቸው እና እንዲሁ ስታዩቸው ተመሳሳይ ተጫዋቾች ናቸው። የአውትፑት ጉዳይን ካነሳን በተለይ ግን የጎሎች የመጨረሻ ኳሶች ወይም አሲስቶች የምንላቸውን የጎል እድል ፈጠራዎች ይህንን የመሳሰሉት ከአንድ የማጥቃት ተጫዋች ሌላኛውን የማጥቃት ተጫዋች በስታቲስቲካል በማጥቃት ቁጥሮች የምታነጻጽሩት ከሆነ ራሽፎርድ የተሻለ ተጫዋች ነው ከአንቶኒ ጎርደን። ይሄ በአውትፑት ሌቭል በአሲስቶችም በጎሎችም በፈጠራቸው የጎል እድሎችም በሌሎችም መለኪያዎች። ጎርደን ግን ራሽፎርድ ደግሞ የሌሉት ነገሮች አሉት። የበለጠ በጣም ጥሩ ዲፌንሲቭ ኦፌንሲቭ ተጫዋች ነው። የማጥቃት ተጫዋች ነው፣ ግን ምናልባት ሃንዚ ፍሊክ የሚፈልጉት አይነት ትጉህ የፕሬሲንግ ተጫዋች ነው። የተሻለ ፕሬስ ማድረግ የሚችል ተጫዋች ነው። የተሻለ ትራክ ባክ ማድረግ የሚችል እየተመለሰ ለመስመር ተከላካዩ በቂ እርዳታ መስጠት የሚችል ተጫዋች ነው። ምናልባት የራሽፎርድ አይነት ጎል የማስቆጠር ጎሎች ማስቆጠር ይችላል፣ ሚናቅ አይደለም የጎል ቁጥሩ። ግን ምናልባት የራሽፎርድን ያህል አውትፑት ላይኖረው ይችላል። ደግሞ ለኒውካስል ነው እየተጫወተ ያለ የነበረው፣ ለባርሴሎና አልነበረም እየተጫወተ የነበረው። ከዛ በፊት የኤቨርተን ተጫዋች ነው የነበረው። ግን አንድ የተገነዘብነው ነገር ነበር ባለፈው የውድድር ዘመን፣ እዚህም ፕሮግራም ላይ እንዳነሳ ነው አስታውሳለሁ። ራፊኛ በሚጎዳበት ጊዜ ጭምር ሃንዚ ፍሊክ እንደ ፌርሚን ሎፔዝ ወይም ፌራን ቶሬዝ አይነት ንጹህ የግራ ክንፍ ተጫዋቾች ያልሆኑ ተጫዋቾችን ራሽፎርድ እያለ ጭምር እነዚህን ተጫዋቾች ይጠቀሙባቸው ነበር። የምትጠብቁት ራፊኛ ከሌለ ወይም ላሚን ያማል ከሌለ በሁለቱ ክንፎች ላይ ራሽፎርድ ይሰለፋሉ። በተለይ ግን በግራ ክንፍ እሱ በሚመርጠው ቦታ ላይ ራፊኛ ከሌለ፣ ራፊኛ 6 የተለያዩ ጉዳቶች ናቸው በአንድ ሲዝን የገጠሙት እና ልክ ሲጎዳ የባርሴሎና ፕሬሲንግ ተመሳሳይ ሆነ። የሃንዚ ፍሊክ እግር ኳስ ቤዚክሊ የፕሬሲንግ እግር ኳስ ነው። ደንበኛ አግሬሲቭ የጀርመን የፕሬሲንግ አጫወት ነው የሚከተሉት። ይህንን ለማድረግ ከፊት ያሉ ተጫዋቾቻቸው የማያንቀላፉ የፕሬሲንግ ተጫዋቾች መሆን አለባቸው፣ የፕሬሲንግ ማሽኖች መሆን አለባቸው። ስለዚህ ራፊኛ በማይኖርበት ጊዜ የበለጠ ተፈጥሯዊ ተተኪ የሆነው ተጫዋች ራሽፎርድ ቢሆንም በተለይ በአንዳንድ ቁልፍ ጨዋታዎች ከአትሌቲኮ ደ ማድሪድ ጋር እንደነበረው አይነት ወሳኝ የቻምፒየንስ ሊግ ጨዋታ አይነት የመልስ ጨዋታ ላይ ፌርሚን ሎፔዝን ነው መጠቀም የፈለጉት። ምክንያቱ ግልጽ ነው። እነዛ ተጫዋቾች የበለጠ የፕሬሲንግ ተጫዋቾች ናቸው። ራሽፎርድ አንዳንድ ጊዜ ፕሬሲንግ የፈቃደኝነት ጉዳይ ብቻ አይመስለኝም፣ የችሎታም የኤቢሊቲም ጉዳይ ነው። ራሽፎርድ ለባርሴሎና ፕሬስ ለማድረግ ስላልፈለገ አይመስለኝም፣ በቃ ወይ አይችልም የሆነ ፕሬስ ማድረግ እና አሰልጣኙ ሌላ ምርጫ መከተል ነበረባቸው። ይሄ የአንቶኒ ጎርደንን ዝውውር ምናልባት ያብራራው ይሆናል። ጎርደን የበለጠ የፕሬሲንግ ተጫዋች ነው። ለሃንዚ ፍሊክ ደግሞ የማጥቃት አውትፑትን ያህል እንግዲህ አሁን ከፕሬሲንግ ኃላፊነት ግዴታ ነፃ ያወጡት አንድ ተጫዋች አለ፣ ላሚን ያማል። ላሚን ያማልን ግን ራሳቸው ምናልባት በስፔን እግር ኳስ ታሪክ የምንጊዜም ትልቁ ተጫዋች ይሆናል ብለው የተናገሩለት አይነት ጄኔሬሽናል ተሰጥኦ በመሆኑ ምክንያት ለአንድ ተጫዋች የፕሬስ የማድረግ ወይ የመከላከል ግዴታ ልትቀንሱ ትችሉ ይሆናል። ግን በቀኝም በግራ ክንፍም በኩል ያሉት ተጫዋቾች ተመሳሳይ አይነት
የፕሬሲንግ ዳተኝነት ከስንፍና ጋር ሊገናኝ ወይ አለመቻል ካላቸው ግን ችግር ወይ በአሰልጣኙ ምርጫ ካላቸው ግን ችግር ሊሆን ይችላል፣ በተለይ ከሃንዚ ፍሊክ አጫወት አንጻር። ስለዚህ የበለጠ በፕሬሲንግ በኩል እንግሊዞቹ ክሎዝ ዳውን ማድረግ ይሉታል። ያንን በማድረግ የተሻለ ነው ብለው ያመኑበትን ይህንን ተጫዋች ወሰዱት። ግን ተመሳሳይ ነው ከአረም አደየሚ በሳልዝቡርግ በነበረበትም ጊዜ በሚኒክ አካዳሚ ውስጥም ነበር፣ በቦሩሲያ ዶርትሙንድም ኤነርጄቲክ ፕሬሰር። ስለዚህ እነዚህን ተጫዋቾች ባርሰሎና መረጠ እና ያንን ኦፕሽን አነስተኛ የሚባለው በራሽፎርድ መጠን ላለ ተጫዋች 26 ሚሊዮን ፓውንድ ጥሩ በሚሆንበት ጊዜ ለምሳሌ 2022-23 የውድድር ዘመን ላይ 30 ጎል ባስቆጠረበት የውድድር ዘመን ልክ እንደዚህ አይነት ሙድ ውስጥ ሲሆን ወይም በኦሌ ጉናር ሶልሻየር የመጨረሻው ሙሉ ሲዝን ላይ 23 ጎል ባስቆጠረበት ጊዜ በሁለት ሲዝን 53 ጎል ማለት ትልልቅ ቁጥሮች ናቸው እነዚህ። ጥሩ ሲሆን ያንን ማድረግ፣ መጥፎ ሲሆን 5 ጎል ብቻ የሚያስቆጥርባቸው ሲዝኖችም ነበሩ፣ 8 ጎል የሚያስቆጥርባቸው ሲዝኖች ነበሩ። ግን ባርሰሎና አይቶታል። የባርሰሎና ተጫዋች ነበር ሲዝኑን በሙሉ። በአንድ አጋጣሚ 2 ደቂቃ ወደ ልምምድ ሜዳ ሲመጣ አረፈደ ከመባሉ በስተቀርም በማንቸስተር ዩናይትድ መጨረሻ አካባቢ በተለይ 2 ተከታታይ ሌሊቶችን በቤልፋስት ፓርቲ ሲያደርግ አደረ። እንደተባለው አይነት የፕሮፌሽናል ምግባር ችግርም አልነበረበት፣ የሙያ ትጋት ፕሮፌሽናል ጠባይ የሚባለውም አልነበረበት። ባርሰሎና ይሄ የባርሰሎናን የምሽት ክለቦች ያካለለ የቆየ ተጫዋች ነው ወይም ልክ እንደ ኦስማን ዴምቤሌ እዛ በነበረበት ጊዜ ፕሌይስቴሽን ሌሊቱ ሙሉ ሲጫወት ያድርና ልምምድ ሜዳ ላይ ሁሌ ያረፍዳል። ባርሰሎና መኪና ልኮ አስጭኖ ያስመጣው ነበር ወደ ልምምድ ሜዳ። ልክ እንደዚህ አይነት ስንፍና አልነበረበትም ራሽፎርድ። አይ ቲንክ ያ ስፔሲፊክ የሆነ የፕሬሲንግ ጉዳይ ይመስላል። መጨረሻ ላይ አውትፑቱ በጣም ጥሩ ስለሆነ በደቂቃ ፋክተር ካደረጋችሁት ከባርሰሎና 3 በጣም ውጤታማ ተጫዋቾች መካከል አንደኛው ስለነበር፣ ግን በዛ ስፖርታዊ ምክንያት ከሆነ በጣም በአነስተኛ ገንዘብ ካልሆነ መተው የሚል አቋም ተከተለና ሌሎች አማራጮችን ባርሰሎና አሁን ደግሞ እንደ ሁሊያን አልቫሬዝ አይነት ተጫዋች ማምጣት ይፈልጋሉ። ኢንትረስቲንግ ይሆናል ዝውውሩ የሚጠናቀቅ ከሆነ። ስለዚህ ሌሎች የማጥቃት ተጫዋቾች ላይ የበለጠ ትኩረት እያደረገ ያለው ካልሆነም እንደ ሚኬል ኦያርሰባል አይነት ተጫዋቾች ማስፈረም፣ ሌሎች የማጥቃት ተጫዋቾች ማስፈረም ላይ ነው ያተኮሩ። እንዲያውም እርግጠኛ አይደለሁም ምን ያህል ጊዜ ከሜዳ ይርቃል የሚለውን ጉዳይ በተመለከተ ግን ቢያንስ የውድድር ዘመኑ ሲጀመር አይሰለፍም ፍራንኪ ዲዮንግ። ስለዚህ ምናልባት ሮድሪ ላይ ኢንትረስት ሊኖራቸው ይችላል። ማድሪድ ማመንታት አለው አሁንም ድረስ ሮድሪን በተመለከተ የሚሉ ሪፖርቶች ሰማላችሁ። የተጨበጠ አይደለም ግን አየሩ ላይ አለ። ስለዚህ ባርሰሎና ፕራዮሪቲ ሌላ ነው። የሆነ ጊዜ እንዲያውም አሜሪክ ላፖርትም ሲባል ነበር በስፔን ብሔራዊ ቡድን ከፓው ኩባርሲ ጋር በጣም ጥሩ ጥምረት ፈጥሮ ስለነበር። ስለዚህ ሌሎች ዲፓርትመንቶችም ላይም ቢሆን ሌሎች ተጫዋቾችን ለማስፈረም እየሞከረ ስለዚህ ዩናይትድ አሁን የቀረው ተጫዋቹን ከማንቸስተር ዩናይትድ ለመሸኘት የሚያስችል እድል ብዙ ያለ አይመስልም። ወደ ባርሰሎና ካልሄደ ሌላ በጥብቅ የሚፈልገው ክለብ ቶተንሃም ነበር እየተባለ ነበር። 40 ሚሊዮን የመክፈል ፍላጎት ነበረው። ማንቸስተር ዩናይትድ ግን ለሌላ ትልቅ የእንግሊዝ ክለብ ተጫዋቹን የመሸጥ ፍላጎት የለውም። ያለው አማራጭ ወደ አንድ የእንግሊዝ ትልቅ ክለብ መላክ ነው። ቶተንሃም ነው ትልቅ ሆኖ ብቅ ያለው። ግን ለቶተንሃምም አይ ፔፐር የሚባለው ጋዜጣ እንደዘገበው ለቶተንሃም የመሸጥ ፍላጎት የለውም። ስለዚህ አሁን ያለው ሰትል የሚባለው ሰትል ሜሴጅ ይሉታል ሪኢንተግሬት ማድረግ ተጫዋቹ መልሶ ወደሱ ማካተት ነው እና ጄሰን ዊልኮክስም ለማንቸስተር ዩናይትድ ስታፍ ራሽፎርድ ይመልሳል ብለው ነግረዋቸዋል። ማይክል ካሪክንም አማክረውታል። ከካሪክ ጋር ሌላ አይነት የግንኙነት ዳይናሚክስ ነው ያለው። አብሮት ተጫውቷል። የማንቸስተር ዩናይትድ ገና ታዳጊ በነበረበት ጊዜ ካሪክ የቡድኑ ሲኒየር ተጫዋች ነበር። እንደምታውቁት የጆዜ ሞሪኞ የኮቺንግ ስታፍ አባል ሆኖ ሰርቷል። ስለዚህ በአሰልጣኝነትም ያውቀዋል። ከኦሌ ጉናር ሶልሻየር ጋርም የኦሌ ምክትል አሰልጣኝ ሆኖ ሲሰራ ራሽፎርድ የዩናይትድ ተጫዋች ነበር፣ ያኔም አብሮት ሰርቷል። ስለዚህ ያውቀዋል። እንደ ቡድን ጓደኛም እንደ ስታፍ አባልም ሆኖ እንደ ምክትል አሰልጣኝም ሆኖ ራሽፎርድን በሚገባ ያውቀዋል። ለምሳሌ ከሩበን አሞሪም ጋር ወይም ከኤሪክ ቴን ሃግ ጋር ያለው አይነት ግንኙነት አይደለም። የረጅም ጊዜ ከ10 ዓመት የሚዘልቅ ትውውቅ ነው ያለው ማይክል ካሪክ። ያ ልዩነት ያመጣ እንደሆነ አላቅም፣ ግን ሁለቱም ክለቦች አሁን ይህንን ፕሮሰስ እንደገና መጀመር አለባቸው። ሪኢንተግሬት የማድረግ የውል ግዴታ የኮንትራት ግዴታ ስላለባቸው ሌላ ምርጫ ስለሌላቸው አሁን ይሄ የመፈላለግ ቃላት አይደሉም። እነዚህ በቃ አውት ኦፍ ኮንቪኒየንስ ነው ይሄ የሆነ። ማንቸስተር ዩናይትድ ማርከስ ራሽፎርድን በጣም ይጠቅመኛል፣ ለኔ እፈልገዋለሁ በስፖርታዊ ምክንያቶች
ብሎ አይደለም ተጫዋቹን እየተቀበለው ያለው ወሳጅ ለጊዜው ስለሌለው። ማርከስ ራሽፎርድም እንደዚሁ ለዩናይትድ ያለውን ሴንቲሜንት መገመት ይችላለሁ፣ ግን በስፖርታዊ ምክንያት ወደ ማንቸስተር ዩናይትድ መመለስ የሚያዋጣ ነው ብሎ የሚያምን አይመስልም። ግን ሁኔታዎች አስገዳጅ ናቸው። ስለዚህ ለዛ ነው ሪኢንተግሬሽን የግድ የሚሆን ሌላ እድል የግድ የሚሆን እና በአንዳንድ ዘገባዎች ላይ እንደምንሰማው በማንቸስተር ዩናይትድ ሁኔታዎች አስገዳጅ በመሆናቸው ምክንያት የተፈጠረ ቢሆንም ኦፕንነስ አለ፣ ራሽፎርድን ወደ ቡድኑ የማካተት ፍቃደኝነት አለ እና በቅርብ ጊዜ ማንቸስተር ዩናይትድ ተጫዋቹ ያው የዓለም ዋንጫ ግማሽ ፍጻሜ ድረስ በተጓዘው የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ስለነበር የተራዘመ ረፍት ከተሰጣቸው የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ነው እና የማንቸስተር ዩናይትድ የመጨረሻው የቅድመ ውድድር ዘመን የዝግጅት ምዕራፍ የሚደረገው በአየርላንድ ደብሊን ነው እና በደብሊን ውስጥ በማንቸስተር ዩናይትድ ካምፕ ውስጥ ይካተታል ተብሎ ይጠበቃል። ልክ የዛሬ ዓመት ከአስቶን ቪላ ውሰት ቆይታው በኋላ ቦምብ ስኳድ የሚሉት አለ እንግሊዞቹ፣ በፈረንሳይ ሎፍቴ እንደዚህ ይባላል። ክለቡ የማይፈልጋቸው ተጫዋቾች አሉ። የውድድር የዝውውር ጊዜው እስኪያበቃ ድረስ እነዛን ተጫዋቾች የሚወስድ ሌላ ክለብ እስኪመጣ ድረስ ከዋናው ቡድን ጋር ልምምድ አይሰሩም። ዋናው ቡድን የቅድመ ውድድር ዘመን ጉዞዎች ቢያደርግ በእነዛ ጉዞዎች ላይ አይካተቱም። ቦምብ ስኳድ ይባላል። የማንቸስተር ዩናይትድ ቦምብ ስኳድ ውስጥ እንደ ራሽፎርድ፣ አንቶኒ፣ ጋርናቾ እና ሆይሉንድ አይነት ተጫዋቾች ነበሩ የዛሬ ዓመት። በዚህኛው የውድድር ዘመን ራሽፎርድን የቦምብ ስኳድ አባል የማድረግ ፍላጎት የለም ነው እየተባለ ያለው፣ ልክ በሩበን አሞሪም ዘመን እንደነበረው አይነት። እኔ ትክክለኛ አካሄድ አይመስለኝም ለነገሩ። ቦምብ ስኳድ ሎፍቴ ምናምን ብሎ ተጫዋቾችን በቃ የሚሸጥ ከሆነ ተጫዋቹ ይሸጣል። ያል ቦምብ ስኳድ ውስጥ እንደዚህ አይነት ሜሴጅ ማስተላለፍም ተገቢ ነው እርግጠኛ አይደለም፣ ግን ክለቦች ያደርጋሉ እንደዛ። ዩናይትድ ይህንን የመድገም ፍላጎት የለውም። ግን ደግሞ ማርከስ ራሽፎርድ ቢመለስ በጣም በፍቅር ባይሆንም ይሄ ላቭ ላንጉጅ የሚሉት ልክ እንደዛ ባይሆንም ግን ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን መመለሱ ካልቀረ ተጫዋቹ መመለሱ ግድ ከሆነ ማንቸስተር ዩናይትድ ሰፋ ያለ ስኳድ ይፈልጋል። ለና ስኳድ ተጫዋች መሆን ይችላል። አሁን ያንን በምን አይነት ሁኔታ ዩናይትድ ያስኬደዋል ነው ጥያቄው እንጂ ዩናይትድ 55 ጨዋታ እና ከዛ በላይ ጨዋታዎች ያደርጋል በሚቀጥለው የውድድር ዘመን። የቻምፒየንስ ሊግ ዲማንድ አለባቸው። በካፕ ውድድሮች የበለጠ ይጓዛሉ። ድህረ የዓለም ዋንጫ ሲዝን ነው ይሄ። ስለዚህ በዓለም ዋንጫ ምክንያት የዛሉ ተጫዋቾች ይኖራሉ። የበለጠ ሮቴሽን አስፈላጊ ይሆናል። በሳምንት 2 ጨዋታ ማድረጉ ግድ ነው። እንዲህ አይነት ሲዝን በሚኖራችሁ ጊዜ ደግሞ ሰፋ ያለ ስብስብ ያስፈልጋል። ስለዚህ የዴብዝ ተጫዋች መሆን ይችላል ማለት ነው። ፋብሪዚዮ ሮማኖ የሚባለው የዝውውር ጉዳዮች ዘጋቢ ሲናገር ራሽፎርድም ከካሪክ ጋር አብሮ መስራትን እየጠበቀ ነው፣ ካሪክም ከራሽፎርድ ጋር ብሏል። እንዲያውም እሱ እንዳለው እሱን ምናምን ከሆነ ካሪክ ኢዝ ጄኒውንሊ ኤክሳይትድ። ካሪክ ከራሽፎርድ ጋር መስራትን በተመለከተ ይፈልገዋል በጣም እና ሁለቱም ፓርቲዎች ራሽፎርድም ማን ዩናይትድም አንዳቸው ለሌላቸው ሌላ እድል የመስጠት ፍላጎት አላቸው የሚል የዩቲዩብ ቻናሉ ላይ ይህንን ጉዳይ በተመለከተ አንድ ሪፖርት ባቀረበበት ጊዜ እንደዛ ተናግሯል። አሁን እንግዲህ ሁኔታው ፍሉድ ነው። ሊቆይ ይችላል፣ በሌላ ውሰት ሊለቅ ይችላል፣ በሌላ ቋሚ ዝውውር ሊለቅ ይችላል። ሁሉም ነገር አማራጭ ነው። አንድ ወር ገና ስለሆነ የሚቀረው ምንም ነገር የተቋጨ አይደለም። አሁን ያለው አዝማሚያ ግን መቆየቱ አይቀርም የሚለው አዝማሚያ ነው። በተለይ የባርሴሎና ኦፕሽን ሳይሳካ ከቀረ በኋላ ሌላ ብዙ አማራጭ ያለ አይመስልም። ተጫዋቹ ፈላጊዎች አሉት ከአንዳንድ ሊጎች። ለምሳሌ የቱርኮቹ 2 ትልልቅ ክለቦች ፌነርባቼ እና ጋላታሳራይ ተጫዋቹን የመውሰድ ፍላጎት አላቸው። ተጫዋቹ ወደ ቱርክ የመሄድ ፍላጎት የለም። አሁንም ከፍ ባለ የአውሮፓ ክለብ ውስጥ መጫወት ከቱርክ አይነት ሊጎች ውጭ በትልቅ ሊግ ውስጥ ባለ ትልቅ ክለብ ውስጥ መጫወት ይችላል ብሎ ያምናል። ተጫዋቹ ራሱን አይጠራጠርም። ወደ ሳውዲ የመሄድ ፍላጎት የለውም። እንደዚህ አይነት ሊጎች ውስጥ ያሉ ክለቦች ተጫዋቹን ይፈልጉታል። ፈላጊዎች ስንል የሉትን ፈላጊዎች በጭራሽ ማለታችን ሳይሆን ማርከስ ራሽፎርድ መጫወት በሚፈልግበት ደረጃ ያሉ ፈላጊዎች፣ ማርከስ ራሽፎርድ መጫወት በሚፈልግባቸው ሊጎች ውስጥ ያሉ ፈላጊ ትልልቅ ክለቦች ማለታችን እንጂ ፈላጊዎች አሉት። እነዛን ፈላጊዎች ደግሞ ወደ ቱርክ ለምሳሌ መሄድ አይፈልግም። ወደ ፌነር ወደ ጋላ መሄድ አይፈልግም። ወደ ሳውዲ መሄድ አይፈልግም። ይሄ ዩናይትድን ተጫዋቹ እንዲህ አይነቶቹ ዩናይትድ ደግሞ ወደ ቶተንሃም ሊሸጠው አይፈልግም። ስለዚህ ሁለቱም ያሉት አማራጮችን የመጠቀም ብዙ ፍላጎት የላቸው። በዩናይትድን በኩል በቀጥታ ያለ ተፎካካሪን የማጠናከር ፍላጎት የለም።
ቶተንሃም ከ200 ሚሊዮን ፓውንድ በላይ ኢንቨስት አድርጓል። በጣም ኃይለኛ ሪስክ ነው። አንዳንድ ቶተንሃም ያስፈረማቸው ተጫዋቾች በዩናይትድ ይፈለጉ የነበሩ ተጫዋቾች ናቸው። እንደ በተለያየ ጊዜ የሰማናቸው በተለይ ማቴዎስ ፈርናንዴዝን በጥብቅ ይፈልጉት ነበር። ሳንድሮ ቶናሊም በዩናይትድ ይፈልጋል የሚሉ ሪፖርቶች እዚያም እዚህም የሰማንባቸው ጊዜያት ነበሩ። እንደ አይነት ተጫዋቾችን ጭምር ያስፈረመ ቫን ሄከን ያመጣ ሌሎችም ተጫዋቾች ያዘዋወረ ክለብ ነው። ዩናይትድ አሁን ተጫዋቹን ባለመልቀቁ ምክንያት ለምሳሌ ሌላ የግራ ክንፍ ተጫዋች የማምጣት ፍላጎት ነበራቸው። ክራይሴንሲዮ ሰመርቪል የሚባለውን የዌስትሃም ተጫዋች ለማስፈረም ጄኒውን ፍላጎት ነበራቸው። ደግሞ ጥሩ የዓለም ዋንጫ አሳለፈ። የዌስትሃም የውድድር ዘመን ላይ የትልቅ ኢምፓክት ተጫዋች ነበር። በጣም ጥሩ ተጫዋች ነው። 24 ዓመቱ ነው። በፋይኖርድ በነበረበት ጊዜ በአርነ ስሎት የሰለጠነ ተጫዋች ነው። በጣም ጥሩ ተጫዋች ነው። በሊድስም እንዲሁ በነበረበት ጊዜ ከዛ ተጫዋቹ የሮማ አማራጭ ነበረው። ግን ወደ ማንቸስተር ዩናይትድ ካልሄድኩ ችግር የለም ወደ ሳውዲ ሄዳለሁ ብሎ ነው የወሰነው። ወደ ዩናይትድ የመሄድ ፍላጎት ነው የነበረው ተጫዋቹ። ግን ራሽፎርድ ሮስተሩ ላይ እስካለ ድረስ የራሽፎርድ መጨረሻ እስካልታወቀ ድረስ ሌላ የክንፍ ተጫዋች ማንቸስተር ዩናይትድ ለማምጣት እድሉ አይኖረው። መፍትሄ ያስፈልገዋል የራሽፎርድ ጉዳይ መጀመሪያ። እስካሁን ድረስ ቢያንስ መፍትሄ የለው። ለዛ ነው ቀጥሎ ያለው መፍትሄ ወደ ማንቸስተር ዩናይትድ የዋናው ቡድን ውስጥ መልሶ ማካተት ነው እየተባለ ያለው እና ዩናይትድ ለቶተናም መሸጥ አይፈልግም። እንግዲህ በተለያየ ጊዜ ሻቢ አሎንሶ ቼልሲም የአርሰናልም እንደዚህ ተብሎ ያውቃል። ለነዚህ ክለቦች ማንቸስተር ዩናይትድ ለመሸጥ ፍላጎት ያለው አይመስለኝም። ከዛ ደግሞ አንዱ አስቸጋሪ ነገር እንደምታውቁት ደሞዙ በጣም ከፍተኛ ነው። ማርከስ ራሽፎርድ አሁን ወደ ማንቸስተር ዩናይትድ ሲመለስ ካሰሚሮ ስለለቀቀ ካሰሚሮ ነበር ዩናይትድ ቁጥር 1 ደሞዝ ተከፋይ የነበረው። አሁን ራሽፎርድ ነው አንደኛ ተከፋይ። 325,000 ፓውንድ ነው በሳምንት የሚከፈለው። ደሞዙ ምንድነው ፕሮሂቢቲቭ የሚሉት ከልካይ ነው። ሌሎች ክለቦች ራሽፎርድን 30-40 ሚሊዮን ፓውንድ ከፍለው ወይ ዩናይትድ ከዛም በታች ተጫዋቹ ለመልቀቅ ፈቃደኛ ሊሆን ስለሚመስል 26 ሚሊዮን ለምሳሌ ለመሸጥ ፈቃደኛ ነበር። በእንደዚህ አይነት ገንዘብ ለመሸጥ እንኳን ፈቃደኛ ቢሆን ተጫዋቹን ይህንን ደሞዝ መሸከም የሚችል ብዙ ክለብ አታገኙ። ራሽፎርድም ደግሞ አሁን 29 ዓመት ሊሆነው እና ይሄ የመጨረሻ ትልቅ ኮንትራት የምትፈርሙበት እድሜ ነው ይባላል በኳስ ጨዋታ። ሮናልዶ፣ ሜሲ፣ ሌቫንዶቭስኪ ሌሎችም ተጫዋቾች የተጫዋቾችን ሼልፍ ላይፍ በከፍተኛ ደረጃ የተጫወቱ የሚቆዩበትን እድሜ ገፉት። 37፣ 38፣ 39፣ 40 ከዛም በላይ ባለ እድሜ ከፍ ባለ ደረጃ መጫወት እንደሚችሉ አሳዩ እንጂ በፊት 29 ዓመት የመጨረሻ አሁንም ቢሆን እንደዛ ነው ይመስለኝ 29 ዓመት ወይ 28 ዓመት አንድ ተጫዋች በኤሊት የአውሮፓ ክለብ ውስጥ የመጨረሻውን ኮንትራት የሚፈርምበት እድሜ ነው። the last big contract ይባላል። ራሽፎርድ ይሄን ያውቃል። ፋይናንሻል ነው ሁኔታው እና ይሄንን ወደ ሌላ ክለብ ይሄዳለሁ ብሎ ደሞዙን በከፍተኛ ሁኔታ መቀነስ አይፈልግም። ቢሆን እድሉ እንኳን ቢኖር ማለት እድሉ እንኳን ቢኖር ወደ ባርሴሎና በውሰት ሲሄድ ደሞዙን ቀንሷል። ሜቢ የባርሴሎና አፒል ሊሆን ይችላል። ግን ከባርሴሎና ወደ አነሰ ክለብ መሄድ ከሆነ ግን ያንን ኮምፕሮማይዝ ላይ ያደርግ ይችላል። ስለዚህ ያለው እድል ለሌላ ውሰት ተጫዋቹን መስጠት ነው። ሌላ ውሰት ሶስተኛ ውሰት ማለት ነው። ወደ አስቶን ቪላ በውሰት ሄዷል። ወደ ባርሴሎና በውሰት ሄዷል። ሶስተኛ ውሰት ተጫዋቹም ክለቡም ላይ ፈልጉት ይችላሉ። አሁን ወይ ከሆነ ቋሚ ሴፓሬሽን ነው የሚያስፈልገው። ይሄ ጊዜያዊ ውሰትን ተጫዋቹም ዝም ብሎ በውሰት በተለያዩ ክለቦች መካተት ላይ ይፈልግ ይችላል። ካልሆነ ሌላ የሚቀረው አሬንጅመንት የራሽፎርድ ደሞዝ ከፍተኛ በመሆኑ ምክንያት አንዳንድ ጊዜ ክለቦች የተጫዋቹን ደሞዝ ሰብሲዳይዝ ማድረግ አለባቸው። ያኛው ክለብ እኔ ኦኬ 70%ን ለምሳሌ ዶርትሙንድ እንበል መጣና ዶርትሙንድ 70% ደሞዝ ወይ 60% ደሞዙን ከፍላለሁ ካለ ማንቸስተር ዩናይትድ 30-40% የማርከስ ራሽፎርድን ደሞዝ መክፈል አለበት ማለት ነው። ለማይጫወትለት ማርከስ ራሽፎርድ 100 ምናምን ሺህ ፓውንድ ይሆናል እንግዲህ 40 ሺህ ፓውንድ 40%ን እንኳን ይከፍላል ቢባል ለማይጫወትለት ተጫዋች ያን ያህል ደሞዝ የመክፈል እንደዚህ አይነት መራር ውሳኔ መወሰን አለበት ማለት ነው። እና ለጊዜው ያለው አማራጭ ቡድን ውስጥ መልሶ ማካተት ነው እየተባለ ያለው ለዚህ ነው። ካሪክ ምን ያደርገዋል ነው? እንዴት አይነት እድል ይሰጠዋል? ካሪክ አንድ በተጠናቀቀው የውድድር ዘመን የማንቸስተር ዩናይትድ ጊዜ አሰልጣኝ በነበረበት ጊዜ ያሳየን አንድ ነገር አለ። በዩናይትድ ጥሩ እየተጫወቱ ያልነበሩ ተጫዋቾችን የእግር ኳስ ህይወት እንዲያንሰራራ አድርጓል። ለምሳሌ ካሰሚሮ በቃ ያበቃለት ተጫዋች መስሎ ነበር። ዩናይትድ የዛሬ ዓመት ካሰሚሮን የሚወስድ ክለብ ለማግኘት ኢንተርሚዲየሪ ቀጥሮ ነበር። ካሰሚሮን ወደ ሌሎች ክለቦች ለመውሰድ ዝውውር የሚያቀላጥፍ ባለሙያ ሳይቀር ቀጥሮ ነበር። ደሞዙ ለመገላገልም ስፖርታዊ ፊውቸር አለው ብሎም ስላላሰበ ስፖርታዊ እድል አለው ከዚህ በኋላ የሚል እምነት ስላልነበር ከካሪክ መምጣት በኋላ ግን
በጎሎቹ ብቻ አይደለም ሚናውን በተወጣበት ታክቲካዊ ብስለትም ለማንቸስተር ዩናይትድ ሶስተኛ ሆኖ መጨረስ ቀላል የማይባል ድርሻ ነበር። ስለዚህ የካሴሚሮ የእግር ኳስ ህይወት እንዲያንሰራራ አድርጓል። ሃሪ ማጓየር ለዓለም ዋንጫ አለመጣራቱ ሰርፕራይዝ እንዲሆን ያደረገው በካሪክ ስር እንደገና ብቃቱን መልሶ ማግኘቱ አነጋጋሪ ነበር። የሃሪ ማጓየር ወደ ዓለም ዋንጫው አለመሄድ አነጋጋሪ መሆኑን ተገቢ ነበር፣ ጥሩ እየተጫወተ ስለነበር። ሜኑ የተረሳ ጥቂት ደቂቃ የተጫወተ ተጫዋች ከመሆን ከማንቸስተር ዩናይትድ ወሳኝ ተጫዋቾች መካከል አንዱ ወደ መሆን ተሸጋግሮ ነው የውድድር ዘመኑን ያጠናቀቀው። ስለ ሌሎችም በርካታ ተጫዋቾች ተመሳሳይ ነገር ማለት እንችላለን። እዚህ ላይ ያየ ነው አጭር ቢሆንም የ17 የሊግ ጨዋታ ቆይታ ብቻ ቢሆንም ካሪክ የነበረው ያሳየን ምልክት ግን የሆነ ቦታ ስታግኔት ያደረጉ የመሰሉ ተጫዋቾችን እንደገና ማነቃቃት የሚችል መሆኑ ይህ ተስፋ ሊሰጥ ይችላል። በባርሰሎና የነበረው ራሽፎርድን ካየን የሆነ ነገር እንዳለ ለምሳሌ ሁሉንም ጨዋታ አይጀምርም ግን ወይም የመጀመሪያ አሰላለፍ ውስጥ የሚገባ አይመስለኝም በማንቸስተር ዩናይትድ ውስጥ ግን ለምሳሌ እግር ኳስ ሌላ አይነት እድገት አለው። ለምሳሌ አንዳንድ አሰልጣኞች ጨዋታ የሚጀምሩ ጨዋታ የሚያጠናቀቁ የሚሏቸው ተጫዋቾች አሉ። ኖርማሊ በእግር ኳስ የመጨረሻው 30-35 ደቂቃ የበለጠ ክፍት የሚሆንበት ጌም ስቴቱ ያስገድዳል ጨዋታዎች እንደዛ እንዲሆኑ። የበለጠ ክፍት ቦታ አለ ማለት ክፍት ቦታ በማጥቃት በጣም አደገኛ የሆነው ማርከስ ራሽፎርድ በጣም ጠቃሚ ሊሆን ይችላል። በብዙዎቹ የመጨረሻ 30-35 ደቂቃ ጨዋታዎች ላይ ሁለት እድል ያለ ይመስለኛል፣ ኦፕሽን እና ሮቴሽን ዩናይትድ የጨዋታ ቁጥር ስለሚጨምር በሚቀጥለው የውድድር ዘመን የግድ ማፈራረቅ አለበት። ከማቴዎስ ኩኛ ጋር ሊሆን ይችላል፣ የግድ ማፈራረቅ አለበት። የጨዋታዎቹ መጠን ብዛት ብዙ ስለሆነ አንድ ተጫዋች 55-60 ጨዋታ ሊያደርግ አይችልም። ስለዚህ ለአንድ ቦታ ሁለት ተጫዋች ያስፈልጋቸዋል። ግን ደግሞ እንደ ኦፕሽን ደግሞ ሌላ አይነት ኦፕሽን ማቴዎስ ኩኛ የበለጠ የ10 ቁጥር ዝንባሌ ያለ ወደ ውስጥ እየገባ የሚጫወት በመስመሮች መሀል የሚጫወት በፖሴሽን ጊዜ ብዙ የሚሳተፍ ትሪያንግሎች የሚሰራ የጠባብ ስፔስ ተጫዋች ነው። የበለጠ የ10 ቁጥር ዝንባሌ ያለው ተጫዋች ነው። ራሽፎርድ ደግሞ ክላሲክ የክንፍ ተጫዋች ነው። ስለዚህ ኩኛ በጣም አስፈላጊ የሚሆንባቸው ጨዋታዎች ይኖራሉ። በአንዳንዶቹ ጨዋታዎች ደግሞ የበለጠ ሰፊ ስፔስ በሚኖርባቸው የበለጠ በመልሶ ለማጥቃት በምትሰናዱባቸው ጨዋታዎች ደግሞ ሌላ አማራጭ መሆን ይችላል ማለት ነው። ኃይለኛ ስፒድ፣ ከፍተኛ ፍጥነት ያለው ተጫዋች ስለሆነ ስለዚህ ለዩናይትድ የሮቴሽን አማራጭ መሆን ይችላል። ግን ታክቲካል ኦፕሽን መስጠት ይችላል፣ የታክቲክ አማራጮች መስጠት ይችላል። እንግዲህ አሁን በሁለት ሚና አሰልጣኙ ሊጠቀምበት ይችላል። አሰልጣኙ ኩኛ በዚህ በተጠናቀቀው የውድድር ዘመን 10 ጎል ነው ያስቆጠረው፣ 4 የመጨረሻ ኳሶች ነው ያቀበለው። በ35 ጨዋታ 14 የጎል ተሳትፎ ነው ነበር። ግን ያሳየው አቲቲዩድ ነበር። እንግዲህ በደጋፊዎች በኩል ያለው ትልቁ አንደኛው ችግር የሚመስለኝ ራሽፎርድ ላይ ይታይ የነበረ ልግምተኝነት ነበር። በቂ ለኮዙ መዋደቅ አለመፈለግም ይመስል ለዛ ነው ለውጥ ያስፈልግ ይመስል ነበር። ለሁለቱም መለያየት አስፈልግ ይሻል ይመስል ነበር። ለዛ በሌሎች ክለቦች በአስቶን ቪላና በባርሴሎና የተሻለ አቲቲዩድ አሳይቷል። በዛ ስቲል የዛ አይነት የፕሬሲንግ ተጫዋች መሆን ችግር ነበረበት እና የማንቸስተር ዩናይትድ ደጋፊዎች ለኩኛ ልባቸውን ቶሎ የከፈቱት በቁጥሮቹ አይደለም። በቁጥሮቹ ራሽፎርድ የተሻለ ነበር። 28 የጎል ተሳትፎ ነበረው። ኩኛ 14 የጎል በእጥፍ ነው የሚለያዩ። በፕሪሚየር ሊግ ወክ በማድረግ አንደኛ ነው ተብሎ የነበረ ተጫዋች ግን መጥቶ ሰው ከገመተው በላይ ኃይለኛ ወርክ ኤቲክ አሳይቷል፣ ኃይለኛ ትጋት አሳይቷል እና የዩናይትድ ደጋፊዎች ያንን አልሸነፍ ባይነትም ጭምር ብራዚላዊ መሆኑ ቴክኒካል የሚታይ ችሎታው እንዳለ ሆኖ ግን ደግሞ መጨረሻ አካባቢ በተለይ ከፍቶ ነበር። ሁሌም እኔ ማርከስ ራሽፎርድ ቦዲ ላንጉጅ ትክክል የነበረ አይመስለኝም። ብዙ ጊዜ ተፈጥሮም እንደዛ ቀዝቃዛ ነገር ነው። ይሄኛው ተጫዋች ግን እንደዛ አይነት ደጋፊዎችን ሞቲቬት የሚያደርግ አይነት ተጫዋች ሆነ። ግን እንዳነሳሁት ደግሞ እዛ ቦታ ላይ ሌላ አማራጭ ይሰጣቸው። ራሽፎርድ ያለው አንደኛው እድል መመለሱ ግድ ከሆነ እንዳልኩት ሁኔታው ፍሉድ ነው፣ ሊለቅ ይችላል። ምንም የተረጋገጠ ነገር የለው። 1 ወር አለ ገና በትንሹ ፕሪሚየር ሊግ እስኪጀምርም 3 ሳምንት አለ ገና ነው። ግን አሁን ባለው ሁኔታ ግን የሚመስለው እንደገና ወደ ቡድኑ መካተቱ አይቀሬ ስለሆነ ካሪክ አንደኛ ያለው እድል ከማቴዎስ ኩኛ ጋር ተጫዋቹን ማፈራረቅ። ኩኛ ጀማሪ ነው፣ ግን በሮቴሽንም በሌላ የታክቲክ አማራጭ ምክንያት ራሽፎርድ እዛ ቦታ ላይ መጫወት ይችላል። እንደ ስኳር ተጫዋች ሌግዠሪ የስኳር ተጫዋች በጣም አሪፍ የስኳር ተጫዋች ነው የሚሆነው፣ ምንም ጥያቄ የለው። አሁን
ወደ ባርሴሎና ስትሄዱ ሌላ አይነት ዳይናሚክስ ነው። በውሰት ወደ ባርሴሎና የሄደው ዝውውሩን ቋሚ ማድረግ ፍላጎት አለው። እንደዚህ ምንም የድሮ ታሪክ የለውም ከባርሴሎና ጋር ከዜሮ ነው የጀመረው፣ ከስክራች ነው የጀመረው። ያ የሚሰጣችሁ እድል አለ ወደ አዲስ ቦታ መምጣት። የማንቸስተር ዩናይትድ ተጫዋች ለጊዜው አለመሆንም ሊበሬሽን የሚሆንበት ጊዜ አለ። ምክንያቱም መጨረሻ አካባቢ በእሱና ቢያንስ በኦንላይን ባሉ ግን በስቴዲየም ውስጥም ባሉ አንዳንድ ደጋፊዎች ግንኙነቱ ቶክሲክ ወደ መሆን ወደሚጠላ ተጫዋችነት ወደሚጠላ ልበለው፣ ጥላቻ ጠንካራ ቃል ነው፣ ግን ወደ አለመፈለግ ልበለው፣ ወደ እንደዛ አይነት ቴሪቶሪ ደርሶ ስለነበር በቃ አስፈላጊ ነበር። ማይንድሴት ይለውጣል ኢንቫይሮንመንት መለወጥ። ስለዚህ እንደዛ ነው የሆነው ወደ ባርሴሎና ሄዱ። አሁን ለዛ ነው ይሄ የፈቃደኝነት ጉዳይ ፕሬስ ማድረግ አለመፈለግ አይደለም ማለት ነው፣ አለመቻል፣ ያንን ታክቲካል ዲማንድ መቋቋም አለመቻል ሊሆን ይችላል። እና ሁለት እድሎች ያሉት ይመስላል ዩናይትድ በካሪክ ስር 4-2-3-1 ነው እንዲሁ በጥሬ የፎርሜሽን አረዳድ የሚጠቀመው። ስለዚህ የግራው ክንፍ ከአጥቂው ጀርባ ካሉት 3 የማጥቃት ተጫዋቾች ወደ ግራ የሚያደላው ተጫዋች ሆኖ ብዙ ጨዋታ የመጫወት እድል ሊያገኝ ይችላል። ለምን እንደምታውቁት ሲዝኑ ረጅም ነው፣ ድህረ ዓለም ዋንጫ ሲዝን ነው፣ ጉዳቶች ይኖራሉ፣ ቅጣቶች ይኖራሉ። ለነዛም ሁኔታዎች መዘጋጀት ያስፈልጋል። ሁሉም ተጫዋች አመቱን ሙሉ 9-10 ወር ከጉዳት እንከን ነፃ ሆኖ ሲዝኑን ያሳልፋል ማለት አይደለም። ስለዚህ ከታሰበውን በላይ ብዙ ጨዋታ ሊጫወት ይችላል የሚመለስ ከሆነ። ግን ስታይሊስቲክ ልዩነት አለ፣ በሁለቱ የስታይል ግልጽ ልዩነት አለ። ኩኛ የበለጠ የፕሌይ ሜኪንግ ባህሪ ያለው ነው። ወደ ማንቸስተር ዩናይትድም ሲመጣ እኮ በሩበን አሞሪም ስር ዩናይትድ 3-4-2-1 ስለነበር ይጫወት የነበረው የዊድዝ ተጫዋች አልነበር የሚፈልግ የነበረው፣ ወይም የዊድዝ ተጫዋችም ከሆነ ዊንግ ባክ ነው የሚሆነው። ዩናይትድ የበለጠ ኢንሳይድ ተጫዋች ነው፣ ወደ ውስጥ ገብቶ የሚጫወት ተጫዋች ነው ይፈልግ የነበረው። ስለዚህ ሲመጣም እንደ ተባለ ከሁለቱ 10 ቁጥሮች አንዱ እንዲያውም እኔ ኤምቤሞን 10 ቁጥር ነው ብዬ አልገነዘበውም። የ10 ቁጥር ተጫዋቾች የፕሌይ ሜኪንግ ባህሪ ሳይሆን የበለጠ የክንፍ ተጫዋቾች አይነት ባህሪ ነው ያለው። ይሄኛው ግን የበለጠ 10 ቁጥር ነው። እንዲያውም በዓለም ዋንጫው ላይ ለብራዚል በጣም ጥሩ ከተጫወቱ ተጫዋቾች መካከል አንደኛው ነበር። የተጫወተበት ሚና ደግሞ ሌላ ነው። ሐሰተኛ 9 ቁጥር ሆኖ ነው የተጫወተው። እሱም የበለጠ ኢንሳይድ ተጫዋች ያደርገዋል አይደል? የክንፍ ተጫዋች አይደለም። በሁለቱ በካሪክም ስር የካሪክ አጫወትም ቢሆን 4-2-3-1 ነው። ግን ተጫዋቹ የማይችለውን እንዲያደርግ አልተጠበቀም። የማይችለው ነገር አውት ኤንድ አውት የክንፍ ተጫዋች መሆኑ፣ የክንፍ ተጫዋች አይደለም። የማይችለው ነገር አድርግ አትሉት። ካሪክ ከወሰናቸው አሪፍ ውሳኔዎች መካከል አንደኛው የተጫዋቾቹን ጥንካሬ ከግምት ያስገባ አቀራረብ አዳፕቴሽን የነበረው መሆኑ። ራሽፎርድ ግን ሌላ አይነት ተጫዋች ስለሆነ የተጋጣሚ ቡድን ለምሳሌ ስትረች ያደርጋል። አሁን አንዳንዴ ኮምፓክት ሆኖ በመጨረሻው መስመር በ5 ተጫዋቾች ከዛ 2 ሰራተኛ 6ቶች የሚጠቀሙ ቡድኖች አሉ። በ7 ተጫዋቾች የሚከላከሉ አንበል የውስጠኛው ስፔስ በሚዘጋበት ጊዜ መለጠጥ ያስፈልጋል። ያንን ቡድን መበተን መዘርዘር ያስፈልጋል። ያንን ለማድረግ ደግሞ ራሽፎርድ ይሆናል። እንዳልኩት የመጨረሻ 30 ደቂቃ ላይ የበለጠ አደገኛ ሊሆን ይችላል። ደግሞ ይህንን የበለጠ ለምሳሌ እንግዲህ አንደኛው ድል የኢንሳይድ ተጫዋች መሆን ነው። ይቻላልም ደግሞ ለምሳሌ ከሼሽኮ ጋር ማፈራረቅ ይቻላል እንደ ጨዋታው ባህሪ። ሼሽኮን በጣም ጠንካራ የስፔስ ሯጭ ነው፣ ይሄኛውም የስፔስ ሯጭ ነው። አንድ አይነት አይደለም። ያኛው የበለጠ የ9 ቁጥር ኢንስቲንክት አለው እንደዚህ። ግን በባርሴሎና አይተናል የሳጥን ተጫዋች ሆኖ በተለይ ትራንዚሽናል በሚሆኑበት ጊዜ ጨዋታዎቹ ከጀርባ መሮጥ ይችላል፣ ያ ፍጥነት አለው። ስለዚህ እዛም ቦታ ላይ መጫወት ይችላል። ሁለት ምርጫ አላቸው። እንዲያውም ታስታውሱ እንደሆነ በ2022-23 የውድድር ዘመን ነው 30 ጎል ያስቆጠረው። ከአውት ኤንድ አውት አጥቂ ጋር ስላልተጫወተ እኮ ነው 30 ጎል ያስቆጠረው። ያንን ቦታ የሚይዝበት ተጫዋች አልነበር። ሆይሉንድ ሲመጣ ነው ነገር የተቀየረው። ምክንያቱም ሆይሉንድ የቦክስ ተጫዋች ነው። ስለዚህ በፊት ራሽፎርድ የሚያገኛቸው ስፔሶች በሌላ ተጫዋች ይያዛሉ ማለት ነው። ክላሲክ የተች ላይን የክንፍ ተጫዋች ይሆናል እንጂ እየሰበረ ብዙ ወደ ሳጥን የሚገባ ተጫዋች አይሆንም። ታስታውሱ እንደሆነ ቫውት ቬሆርስትን እንኳን ማንቸስተር ዩናይትድ ካመጣ በኋላ ቫውት ቬሆርስት እኮ የሳጥን ተጫዋች ይመስላል አይደል? ረጅም 2 ሜትር ምናምን ስለሆነ ግን እንደዛ ነው። እንደ 10 ቁጥር ነው ይጫወት የነበረው፣ ፋሲሊቴተር ነው የነበረው። ስለዚህ ራሽፎርድ የበለጠ ወደ ቦክስ ተጠግቶ እንዲጫወት ብዙ ጎል ማስቆጠር በሚችልበት ቦታ እንዲጫወት እድል አገኝ። ያንን ማድረግ ይችላል ራሽፎርድ። ኢንሳይድ መጫወትም ይችላል። የበለጠ የሳጥን ተጫዋች ማድረግም ይቻላል። 30 ጎል ያስቆጠረው በዛ መንገድ። የሚቀጥለው የውድድር ዘመን ላይ ዩናይትድ አንድ ቴሌግራፍ አስታውሳል፣ አንድ ሪፖርት ሲያወጣ አንድ ቅሬታ ነበረው ማንቸስተር ዩናይትድ በፍልስፍናዎች መሀል በጨዋታ አስተሳሰቦች የሚዋል ነው። አንዱ አሰልጣኝ ነው እንግዲህ በማን የጀመረው ራሽፎርድ በቫንሃል ዘመን ነው አይደል የጀመረው። ቫንሃል ደምበኛ ክላሲክ የደጭ ፖሴሽን አሰልጣኝ ናቸው። ፖዚሽናል ፕሌይ ላይ የሚያተኩሩ ስሎ ፖሴሽን ከሳቸው ጋር ሰራ። ከሳቸው በኋላ ጆዜ ሞሪኞ መጡ።
ዲፌንሲቭ ኦርጋናይዜሽን ላይ የሚያተኩሩ ግን በመልሶ ማጥቃት ለማጥቃት የሚሞክሩ። ከዛ ኦሌ ጉናር ሶልሻየር መጣ። ከዛ ቴንሃግ፣ ራኒክ ለጥቂት ጊዜ ማሰልጠናቸው እንደተጠበቀ ሆኑ። ከቴንሃግ በኋላ ሩበን አሞሪም፣ ከአሞሪም በኋላ ነው እንግዲህ አሁን ካሪክ ያለ። ሁሉም አሰልጣኞች የተለያዩ ናቸው። ኮንቲኒቲ አልነበረኝም ነው የሚለው። እንዲያውም ክሊፖች ያሳይ ነበር ሳላ በሊቨርፑል የሚያስቆጥራቸው ጎሎች በጣም ይመሳሰላሉ ብዙዎቹ ጎሎች። ምክንያቱም ሊቨርፑል ከሞላ ጎደል ወጥ የሆነ የጨዋታ አካሄድ ነበረው ለረጅም ጊዜ። ስለዚህ ሪፒታብልስ ናቸው፣ ይደገማሉ እነዛ ፓተርኖች። እኔ ግን ተመሳሳይ ጎል አላስቆጥርም እና ይሄ ለእድገቴ አልጠቀመኝም ብሎ ያምናል። ዩናይትድ በተለያዩ ምክንያቶች አሰልጣኝ ቶሎ ቶሎ ይቀያየር ስለነበር ግን ጥሩ የተጫወተባቸው ሲዝኖች የበለጠ ኢንሳይድ የተጫወተባቸው የመጨረሻውን ሲዝንም ካያችሁት የመጨረሻው ሲዝን አልኩኝ የመጨረሻው ሙሉ የኦሌ ጉናር ሶልሻየር ሲዝን 23 ጎል ያስቆጠረበት ሲዝን ከአንቶኒ ማርሲያል ጋር ነው የተጫወተው። ማርሲያል ክላሲክ የቦክስ 9 አይደለም፣ ይወጣል፣ ድሪፍት ያደርጋል። ስለዚህ ቶሎ ቶሎ ቦታ ሮቴት ያደርጋሉ። ስለዚህ ብዙ ኢንሳይድ እንዲጫወት እድል ያገኛል። እንደዛ ከሆነ ጎሎች ማስቆጠር ይችላል ተጫዋቹ። አንደኛው ምርጫ ይሄኛው ነው። ያው ሁለተኛው እንዳልኩት ሼሽኮ ነው። ሼሽኮ 22 ዓመቱ ነው። ተስፋ የሚሰጥ ሲዝን አሳልፏል። ግን በድጋሚ እሱ 55-60 ጨዋታ በአንድ ሲዝን እንዲያደርግ አትጠብቁም። የግድ ማረፍ ስለሚኖርበት እና ደግሞ እንዳልኳችሁ የማይገመቱት ነገሮች ይኖራሉ፣ ጉዳት የመሳሰሉትን ነገሮች። ስለዚህ በሁለቱ ሚናዎች ነው ሊጫወት የሚችለው። ምክንያቱም በቀኝ በኩል አይመስለኝም፣ በቀኝ በኩል መጫወት ይችላል የሚመርጠው ቦታ ባይሆንም፣ ግን እዛ ቦታ ላይ ብራያን ምቤሞ እና አማድ አይነት ተጫዋቾች ማንቸስተር ዩናይትድ ስላሉት በቀኝ ክንፍ በኩል ይጫወታል የሚል ግምት የለም። ግን አንደኛው ዳይናሚክስ እንግዲህ ከደጋፊዎቹ ጋር ያለው ጉዳይ ነው። አንዲ ሚትን የሚባል ብዙ ጊዜ የምንጠቅሰው የማንቸስተር ዩናይትድ ዘጋቢ፣ በጣም ክሬዲብል የሆነ ታማኝ ዘጋቢ አንዴ በሞሊኒው አለ የማንቸስተር ዩናይትድ ደጋፊዎች ነው 40 ምናምን የማንቸስተር ዩናይትድ ደጋፊዎች አንድ ላይ ሆነው አገኘዋቸዋልና አንዳቸውም አልፈለጉትም አለ ማርከስ ራሽፎርድ በቃ መልቀቅ አለበት የሚል አቋም ነው የነበራቸው። ከዛ ጎል አስቆጠረ እና ከጥቂት ደቂቃ በኋላ ዞር ብዬ ሳይ እንዳለ የማንቸስተር ዩናይትድ ደጋፊ የማርከስ ራሽፎርድን ስም እየጠቀሰ ይዘምር ነበር አለ የኛ እያለ። የደጋፊ ስሜት ልክ እንደዚህ አሁን ራሽፎርድ ጥሩ ቢጀምር አሁን ኤክስፔክቴሽኑ አነስተኛ አይደል? ስለዚህ ኤክስፔክቴሽናችሁ የጠበቃችሁ መጠን አነስ ሲል በትንሽ ነገር ሳቲስፋይድ ትሆናላችሁ። ኢኮኖሚክስ 101 ነው። እዚህ መለስ በመጀመሪያዎቹ ጥቂት ጨዋታዎች ላይ ተውት ጎል ማስቆጠር፣ ግን ጥሩ አቲቲዩድ ቢያሳይ የሰውነት ቋንቋው በጣም ቢሻሻል ያንን ትጋት ወርክ ኤቲክ ብታዩበት ወደ ደጋፊዎቹ በሱ ጎን ቶሎ ማሰለፍ ይችላል። ግን አንደኛው ያው የተሰበረ ግንኙነት ይመስል ስለነበር አንደኛው ነገር የአሁን 19 ወር ሆኖታል እንግዲህ ረጅም ጊዜ ነው ለማንቸስተር ዩናይትድ ከተጫወተ ወደ 2 ዓመት የተጠጋ ነው። ቀላል የሚባል ጊዜ አይደለም። ከዛ ከቪቶሪያ ፕሌዘን ከሚባል ቡድን ጋር ከተደረገ ጨዋታ በኋላ ቀጥሎ የማንቸስተር ደርቢ ጨዋታ ነበር የመጣው። እዛ ጨዋታ ላይ እሱም አሌሃንድሮ ጋርናቾ አርፍደዋል በሚል ሩበን አሞሪም ከቡድኑ ስብስብ ውጭ ያደረጋቸው። ጋርናቾ ተመልሷል፣ ራሽፎርድ ከዛ በኋላ አልተጫወተም። ረጅም ጊዜ ሆኖታል ለዩናይትድ ከተጫወተ። ያንን ግን የተሰበረ የሻከረ የሚመስል ግንኙነት ግን ማረም መቻል ያስፈልጋል። ሁለት ነገር ያለ ይመስለኛል። ሰዎች ብዙ ጊዜ እምላለሁ እኔ አሁን እኛ ከሩቅ ሆነን ሪሞት ስለሆነ የኛ ጨዋታ የመታዘብ እድል በደንብ የምናውቀው አይመስለኝም። በስቴዲየም ውስጥ ያለ ደጋፊ ስሜት ምን እንደሆነ አናውቅም። ኦንላይኑን እናውቃለን፣ ምክንያቱም ኦንላይን ዓለም አቀፍ ሳይበር ስፔሱ ላይ ያለው ምንም እናውቃለን። አሁን ምን ይላሉ በአካል የማንቸስተር ዩናይትድን ጨዋታዎች የሚታደሙ ዘጋቢዎች በስቴዲየም ውስጥ ያለው ጉዳይ ቅር የሚላቸው የተወሰኑ ደጋፊዎች አሉ። ኢንፋክት ግን የማንቸስተር ዩናይትድ የኦልትራፎርድ በተለይ ታዳሚያን የሆም ጌም ታዳሚያን አንድ የነገረ ነገር በእነዚህ አስቸጋሪ ዓመታትም ማንቸስተር ዩናይትድ እና ደጋፊዎቹ ለተጫዋቾቻቸው ለቡድኑም ጀርባ አልሰጡም። ለአሰልጣኙ ጀርባ ሰጥተው ብዙ አላየንም። በመጥፎ ሁኔታ ውስጥ የነበሩ አሰልጣኞች ሳይቀሩ በሌሎች ስቴዲየሞች የምናየው አይነት ቶክሲክ ተቃውሞ አላየንም። እኔ የራሴ ቲዮሪ አለኝ። የማንቸስተር ዩናይትድ ደጋፊዎች ለምን እንደዛ የማይሆኑት የሚለውን በተመለከተ ግን ያየነው አንድ ነገር ግን ብዙ ጀርባቸውን የሚሰጡ አይደሉም። ሁሌ ሎያል ናቸው የማንቸስተር ዩናይትድ ደጋፊዎች ለተጫዋቾቻቸውም ለደጋፊዎቻቸውም በጣም በልዩ አጋጣሚዎች ካልሆነ በስተቀር። ለዛ ነው ከሆነ ጊዜ ጊዜ ላይ ሲጮህ የማንቸስተር ዩናይትድ ደጋፊዎች ካራክተር አይደለም የተባሉ አያደርጉትም። ያ ነው አኖማሊ ነው። ያንን ማድረጋቸው ነው ወጣ የሚለው። ብዙ ጊዜ አያደርጉም። እንደዛ አይደሉም የማንቸስተር ዩናይትድ ደጋፊዎች። በተለይ ደግሞ የነሱ የሆነ ልጅ ደግሞ ሲሆን ያ ሴንሲቲቭ ሞድ ለማንቸስተር ከተማ ተወላጅ አካባቢያችሁ ላይ ያደገ ልጅ ነው። ከልጅነቱ ጀምሮ በክለቡ የአካዳሚ ስትራክቸር ሁሉ ያደገ ልጅ ነው። ጀርባችሁን ለመስጠት የሚቀልሱ አይመስለኝም ራሽፎርድ። ሴንቲሜንታል ምክንያት አለው። ከዛ ደግሞ እንደምታስታውሱት
ለነዛ ድሆች የሄደበት ርቀት ደግሞ ከእግር ኳስም በላይ አግዝፎት ነበር። ያን ጊዜ እንደዚህ አይነት የዌልፌር ጉዳይ ላይ ምናምን የሚያመነታ መንግስት ነው የነበረው። ያኔ ኮንሰርቫቲቭ ፓርቲ ነበር ስልጣን ላይ የነበረው። ቦሪስ ጆንሰን ነበሩ ጠቅላይ ሚኒስትር። በኮቪድ ጊዜ በጣም ብዙ እና ከኳስ ተጫዋችን በላይ ታዩታላችሁ፣ እንደ ጥሩ ሰውም ታዩታላችሁ፣ እንደ በጎ ሰው ትልቅ ልብ እንዳለው ሰውም ታዩታላችሁ። ጀርባ መስጠትም ኳስ ብቻ አይደለም ህይወት እና የሚሉት ሰዎች ስቴዲየም ውስጥ ያን ያህል ነው እንደሚታሰበው አይነት አይደለም። ኦንላይን ነው ትልቁ እንትን የነበረው። ለ2 ዓመት ቶክሲክ ነው የነበረው። የፖከር ምሽቶች ቤልፋስት ለሊቱ ሙሉ ዛደረ፣ የሮልስ ሮይስ የኢንስታግራም ፖስቶቹ፣ ሌሎችም ነገሮች በሙሉ ሁሉም ነገር የሚተረጎሙበት ስለነበር አንዳንዶቹ ተገቢ ትችቶች ናቸው። አንዳንዶቹ ደግሞ ያው ኦንላይን ሶሻል ሚዲያ ላይ የምናያቸው አሉ አይደል? በተለያየ ጊዜ የሆነ አንድ ኦፒኒየን ብትሰጡ አንዳንድ የምትቀበሉት ቶክሲክ የሆነ ምላሽ አለ። በቃ እንደዛ ማለት እሱ በዩናይትድ ደረጃ ለሚጫወት ሱፐርስታር ደግሞ ሲሆን አስቡት። ሁላችንም ኤክስፒሪየንስ የምናደርገው ነገር ነው። ኦንላይን ላይ በጣም ቶክሲክ የሆነ ስሜት አለ እና ከዛ ደግሞ ያንን የሄንሪ ዊንተርን ቃለ ምልልስ ሰጠ እና እዛ ቃለ ምልልስ ላይ እኔ ለአዲስ ፈተና ዝግጁ ነኝ አለ። ወደ አዲስ ኤንቫይሮንመንት ለመሄድ ዝግጁ ነኝ አለ። ክለቡን አታክ አላደረገም። በማንቸስተር ዩናይትድ መጥፎ አያያዝ ነበር አላለም። የትኛውንም ተጫዋች በስም ጠቅሶ አልኮንንም። እንዲያውም በጎ እንደሚመኝ ለማንቸስተር ዩናይትድ ግን ኮንቲኒቲ እንደሚያስፈልገው፣ በአንድ አሰልጣኝ ስር ረጅም ጊዜ መቆየት እንደሚያስፈልገው ተናገረ። የእኔ ቨርዥን ኦፍ ትሩዝ ይሄ ነው፣ የእኔ እውነት ይሄ ነው ብሎ ተናገረ። ግን ምንድነው ቃለ ምልልሱ? ስለ መውጣት የሚወራበት ቃለ ምልልስ ነው። እሱ ደግሞ አንዳንድ ሪከርድ የያዙባቸው ደጋፊዎች ካሉ ከዲስሎያሊቲ፣ ምክንያቱም ደጋፊ ከተጫዋች ሎያልቲ ይፈልጋል። የሲቲ ደጋፊዎች ያሉ አንዳንድ የሲቲ ደጋፊዎች በሮድሪ በተደጋጋሚ ወደ ሪያል ማድሪድ ማማተር የሚናደዱ የሲቲ ሌጀንድ ነው አይደለም? እንደዛ ነው እኮ በቃ እግር ኳስ ፋንደም እኮ እንደዛ ነው። ለእናንተ የእናንተ ክለብ ያለሙት ትልቁ ክለብ እንደዛ ነው። ደጋፊ እንደዛ ነው የሚያስበው። ለእናንተ በቃ እንደዛ ነው። የእናንተን የሚመስል ክለብ የለም። ስለዚህ ለዛ ኮዝ እንዲሞት ነው የምትፈልጉት። እንደ ደጋፊ እንዲያስብ ነው የምትፈልጉት። ተጫዋች ኖርማል ነው ወይ ለደጋፊ አይደለም። የእናንተ ክለብ አይደለም ያለ ምርጡ ክለብ። ሜቢ አንድ ክለብ ሊሆን ይችላል፣ ሁለት ክለብ ከዓለም ምርጦቹ ሊሆን ይችላል። ግን ደጋፊ ግን እንደዛ ነው። ከተጫዋቾች ሁልጊዜ የመጨረሻውን ታማኝነት ነው የሚፈልጉት። እና ዛ ቃለ ምልልስ ላይ ነገሩ መጀመሪያም ሻክሮ ስለነበር እንደው እንደ ዲስሎያሊቲ ታማኝ እንዳለመሆን ተደርጎ ነው የተቆጠረው። ስለዚህ ሲለቅም በጥሩ ሁኔታ አይደለም የለቀቀው። የመጨረሻው አጭር ነጥብ የፋይናንስ ጉዳይ ነው። እንግዲህ የተለያዩ ቁጥሮች አይቻለሁ። በ2 ዓመት ወደ 40 ሚሊዮን ይከፈለዋል። አሁን አንዳንዶች በአመት 15 ይላሉ። ስለዚህ እንደዛ ከሆነ 30 ነው የሚሆነው። ግን ለዩናይትድ አሁን ፋይናንሻሊ ስፖርቱን እንቶ ይሆናል አይሆንም፣ መጥቶ በጥሩ ሞቲቬሽን ይጫወታል፣ አሰልጣኙ ያነቃቀዋል፣ ከደጋፊዎቹ ጋር እርቅ ይፈጥራል ምናምን፣ ሌሎች ስንኖር የምናውቃቸው ነገሮች ናቸው። እንደምታውቁት ኢኒዮስ በጣም ሲሪየስ የሆነ የዌጅ ካቲንግ ፖሊሲ ነው ያለው። ደሞዝ የመቀነስ ኮስት ካቲንግ ላይ ያተኮረ ነው። የራሽፎርድን ምንም ማድረግ አይቻልም። ጥሩ አንድ ሲዝን አሳለፈና ለዛ ሲዝን የሱፐርስታር ደሞዝ ተከፈለው። የሱፐርስታር ሲዝን ምናልባት አብሶሉት ሱፐርስታር ተጫዋች ላይሆን ይችላል። የሱፐርስታር ሲዝን ግን ያሳለፈው ሲዝኑን ብቻ በነጠላው ካያችሁ 2022-23 እንደዛ ነበር ሲዝኑ እንደዛ ነው። ከዛ ለአንድ እንደዚህ አይነት ልዩ የውድድር ዘመን የሱፐርስታር ደሞዝ ነው የከፈሉት ያሉት። የዛ የድሮ አስተዳደር እዳ ነው አሁን ኢኒዮስ ጋር የመጣው ደሞዙን በተመለከተ ማለት ነው። ግን ፋይናንሻሊ ስፒኪንግ በገንዘብ ብቻ ግን ካያችሁት ለዩናይትድ ማክሳሪ አይደለም። ለምን ራሽፎርድ በ2 ዓመት 40 ነው የሚከፈለው እንበል። ግን ማንቸስተር ዩናይትድ ማለት በደሞዙን ምኑን ለዝውውር የወጣበት ገንዘብ የለም፣ የአካዳሚ ተጫዋች ነው እንደዚህ ነው። ግን ለምሳሌ ሰመርቪልን አስፈርመው ቢሆን ኖሮ 60 ሚሊዮን 55 ሚሊዮን ሊሸጥ ይችላል ተጫዋቹ አይደል? ከዛ ደሞዙ አለ። ደሞዙና የዝውውር ገንዘቡ ነው ፋክተር የምታደርጉት አንድ ላይ። ከዛ ከራሽፎርዶች ጋር የበለጠ ኤክስፔንሲቭ ነው ሌላ ተጫዋች ማምጣት። አይዲያሊ ቢሰራ ጥሩ ነበር፣ በስፖርታዊ ምክንያቱም በፋይናንሳዊ ምክንያቱም። በተለይ ደሞዙ ብዙ ቢሆንም ግን ከሌላ ተጫዋች ከማምጣት አንጻር ካያችሁት ግን ቢሆን ቢሳካ ጥሩ አማራጭ 50 55 60 ሚሊዮን ደግሞ የተጫዋቾች ዋጋ ንሯል። አሁን ዩናይትድ ካመጣም ኮምፒተንት ተጫዋች ማምጣት ያለበት አይደለም። እነማን ናቸው ገበያው ላይ? እነ ባርኮላ ምናምን በጣም ኤክስፔንሲቭ ዝውውሮች ናቸው እነዚህ። የዝውውር ገንዘባቸውም ደሞዛቸው አሞርታይዝም ብታደርጉት ማለት ነው። 50 ሚሊዮን አመጡ፣ የ5 ዓመት ኮንትራት ሰጡት ለተጫዋቹ ብላችሁ አስቡ እና ስለዚህ በአመት ደግሞ እንደነ ምቤሞ እንደነ ኩኛ 150 ሺህ ፓውንድ የሚከፈለው ያ ተጫዋች ብላችሁ ገም ከራሽፎርድ የበለጠ ኤክስፔንሲቭ የሚሆን አግሪጌቱን ስታዩት ቀላል አይደለም።
ቢሰራ ፋይናንሻሊ ፊዚብል ነው። በተለይ ማንቸስተር ዩናይትድ አሁን ገንዘብን በተመለከተ ጥንቃቄ ያለበት የበለጠ ኃላፊነት ያለበት አካሄድ ነው ለመከተል እየሞከረ ያለው እና የራሽፎርድ ጉዳይ አሁን እንደዚህ አይነት ሁኔታ ውስጥ ነው ያለው። እንደ አይነት የመጨረሻ ሁለቱም በጣም የመረጡት ምርጫ ባይሆንም ግን እኔ ሊሰራ የሚችልበት እድል ያለ ግን ይመስለኛል። በተለይ ደግሞ ካሪክ ረጅም ጊዜ የሚያውቀው መሆኑ ከሌሎች አሰልጣኞች ጋር ያለ ለምሳሌ በጥሩ ኤክስፒሪየንሶች ውስጥ አብሮት ነበር የኦሌ ጉናር ሶልሻር ምክትል ስለነበር እና የቡድን ጓደኛው ነበር። አብረው ተጫውተዋል። ቲምሜቱ ነው። ሳይኮሎጂካሊ ሌላ አይነት አስተሳሰብ ሊኖረው ይችላል። ባለፈው መጋቢት አካባቢ አንድ ቃለ ምልልስ ሰጥቶ ነበር ካሪክ ስለ ራሽፎርድ ተጠይቆ አላውቅም አለ መጨረሻው ምን እንደሚሆን። ግን የኔ ስራ ያለውን ተጫዋች ማሻሻል whoever it is ማንም ቢሆን ስለ ራሽፎርድ ነው የተጠየቀው። ስለዚህ ካለ ድረስ ቡድን ውስጥ የተጫዋቹን ምርጥ ብቃት ለማውጣት ተግቼ እሰራለሁ ብሏል። ስለዚህ ያንን አይነት ኦፕንነስ አሳይቷል። ማለት ጓደኞችም ሊሆኑ ይችላል፣ ጥሩ ቅርርብ ሊኖራቸው ይችላል። ያ አይነት ደህና ግንኙነት ደግሞ ሁልጊዜ ጥሩ ግንኙነት ጥሩ ሊያገዝ ይችላል። ራሽፎርድ እንዲህ አይነት ሁኔታ ውስጥ ነው ያለው። እንዴት እንደሚሰራ ለማየት ጓጓለሁ እኔ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።